ሰላም አለይኩም የሁላችንም ቤት ውስጥ የሆነ ቀን ሊገባ የሚችል የሆነ ታሪክን ዛሬ ልነግራችሁ ነው። በጣም ጆሮአችሁን እንድትሰጡኝ እፈልጋለሁ። ምክንያቱም የሆነ ቀን እንኳን ሊደርስባችሁ ስለሚችል ያን ጊዜ ከዛ መከራ እንዴት መውጣት እንዳለባችሁ አስተማሪ የሆነ ታሪክ ስለሆነ እስከ መጨረሻ አዳምጡ። እንዲሁም ለሌሎች ሼር ማድረግን ማጋራት እንዳትረሱ። ወንድማችን ታሪኩን ሲጀምር እንዲህ ይላል። እኔ መጀመሪያ አካባቢ ላይ አላህ Subhanahu Wa Ta'ala ከመለመን ውጪ እኔ ጋር ምንም አለኝ የምለው ሀብትና ንብረት የለም ነበር። እንዲሁም አማረር ነበር። አላህ ይሄን ቢያደርግልኝ እኮ እኔም እንደዚህ ሆን ነበር እያልኩኝ ብዙ ቃሎችን ገብቼ ነበር። ነገር ግን አላህ Subhanahu Wa Ta'ala ሊፈትነኝ ስለፈለገ ይሁን አላውቅም ነገሮችን ሁሉ አሳካልኝ። እኔ የምፈልጋቸው ነገሮች ሁሉ ሆኑልኝ። በሚገርም ሁኔታ ዱንያ እኔ ጋር ተትረፈረፈ። ዱንያ ከመምጣቱ ጋርም የምታምርና መወዳት የሆነች ሴትም እጄ ውስጥ ገባች። ከዛ በኋላ ዓለምን ሙሉ የተቆጣጠርኩት እስኪመስለኝ ድረስ በራስ መተማመኔ ጨመረ ይላል። ይህ ሁሉ ነገር እንዲሆንልኝ አላህን ለምኜው ነበር ቀደም ብዬ። ህይወቴ በድህነት የተሞላና እንዲሁም ከደሃ ቤተሰብ የተገኘው አንድ ወጣት ወንድ ልጅ ነኝ። ይህ ሁሉ ነገር ሲያልፍብኝ አንድ ቀን ምርር አድርጌ አላህን ለመንኩት። አላህ ሆይ ከዚህ ድህነት የምታወጣኝ ከሆነ መወዳት አይነት ሴት የምትሰጠኝ ከሆነና እንዲሁም በዚህ ዱንያ ላይ አስፈላጊ የሆኑ ነገሮች ለኔ ያስፈልጉኛል፣ ለኔ ስሜት ይገጥማሉ ብዬ ያሰብኳቸው ነገሮች ሁሉ የሚደረጉልኝ ከሆነ አንተን በትክክል አመልክሃለሁ። እንዲሁም በሰጠኸኝ ገንዘብ አንተ ለምትወደው ነገር አደርጋለሁኝ። መስጂድ ገነባለሁ፣ መድረሳ ገነባለሁ፣ የቲሞችን እመግባለሁ፣ የተለያዩ መልካም ስራዎችን እሰራለሁ እያልኩኝ በየዕለቱ አላህን እጨቀጭቀው ነበር ይላል። ይሄ ሁሉ ጭቅጨቃዬ ግን አንድ ቀን ተሳካልኝ። እዚህ ላይ ግን ትንሽ ላስቆማችሁና እኔ በዚህ ቻናል እንድቀጥል የምታግዙኝ እናንተ ናችሁ። ስለዚህም ከናንተ የምፈልገው እናንተ ባትገዙ እንኳን ሌሎች ሊገዙ ስለሚችሉ በጣም ያማሩና ጠንካራ የሆኑ እቃዎችን የአረቢያ መጅሊስና የፈርኒቸር ውጤቶችን ከፈለጋችሁ ከሰያ አረቢያ መጅሊስ እንድታዙና እንዲሁም ለሌሎች እንድትጠቁሙልኝ እፈልጋለሁ። ቤታችሁን ውብና የሚያምር ለማድረግ ከፈለጋችሁ ምርጫችሁ ሰያ መጅሊስና ፈርኒቸር ይሁን። አሁን ወደ ታሪኩ እንመለስ። በሚገርም ሁኔታ በአንድ ጨረታ የተነሳ ብቻ ህይወቴ ሙሉ ተቀየረልኝ። ሚሊዮኖች ውስጥ በአንድ ሌሊት ውስጥ ገባሁኝ። ሚሊዮኖችን ያስኩኝ። እንዲሁም የምወዳትን ሴት አገባሁ። ይህም ሳይበቃኝ ደግሞ ከሷም ልጆችን አፈራው። ከዛ በኋላ አላህን ወደ ማመጽ ገባሁኝ። የተሰጠኝን ገንዘብ ወደ አመጽ አዞርኩት። እንዲሁም ሚስቴን በጣም አዛ ማድረግን ቀጠልኩኝ። በሰዓቱ ታዲያ አላህ Subhanahu Wa Ta'ala የሰጠኝን ሀብትና ንብረት ወደ መጥፎ ነገር እያዋልኩትና እኔንም ወደ መጥፎ ነገር እየቀየረኝ መሆኑን ተመለከትኩኝ። ያን ጊዜ ነበር ራሴን እንደገና መጉዳት የጀመርኩት። እጠጣለሁ፣ አጨሳለሁ፣ እቅማለሁ። ከሚቅሙት ሰዎች ጋር ከሚያጨሱት ጋር በየዕለቱ ተደባድበው እስር ቤት ከሚገቡ ወጣቶች ጋር አብሬ ማህበር መሰረትኩኝ። እነሱ ጋር ውሎዬ አዳሬ ሆነ። ሚስቴን እንኳን አላከብራትም፣ ልጆቼንም ዞር ብያላቸውም። ሚስቴ ሁልጊዜ እባክህን ትለኛለች፣ ነገር ግን እኔ አልሰማትም። የሆነ ሰዓት ላይ ነበር እሷም ከቤት እንድትወጣ የሚያደርግ የሆነ ተግባርን የተገበርኩት። ይህ ተግባርም ማታ ትንሽ ሞቅ ብሎኝ ጠጥቼ በነበረበት ሰዓት ላይ እስካሁን የታምሽተህ ነው ብላ ስትናገረኝ አንቺ ማን ስለሆንሽ ነው የምትናገሪኝ በማለት ብቻ የተነሳ አጠገቤ ያለውን ዱላ አንስቼ አናቷ ላይ አሳረፍኩ ይላል። ይህ ሁሉ ሲሆን እሷ ልትታገሰኝም አልቻለችም። ከዛ በኋላም ጧት ላይ ሁሉን ነገሯን ጠቅልላ ወደ ቤተሰቦቿ ሄደች። ከዚህ በኋላ አንተን ልመለከትህም ሆነ ተስፋ ላደርግብህ አልፈልግም፣ ከዚህ በኋላ እንዳትመጣብኝ በማለት ከዚህ በፊት እንኳን በሽምግልና ምንፈታቸውን ነገሮች እድል አልሰጥህም በማለት ዘጋችብኝ በሯን። ከዛም እኔ እየተጸጸትኩ ባለሁበት ሰዓት ጓደኞቼም የተጠጉበት መንገድ ገንዘብ ስላለኝና እንዲሁም ለነሱ አንዳንድ ነገሮችን ስለማደርግላቸው ስለነበረ እነሱም ገንዘቤን ሲያጡ ሸሹኝ። ህይወት እንደምፈልጋት አልሆንልኝ አለች። ልጆቼን ማየት እንኳን አልቻልኩም። ንብረቴም ወደታች እየወረደና ከኔ እየሸሸኝ ነው ያለው። በዚህ ሰዓት ነበር የተጸጸትኩት ይላል። ይህን ታሪክም ሌሎች ሰዎች እንዲጠቀሙበትና ከኔ ታሪክ ተምረው ይህ ነገር ከመከሰቱ በፊት አስቀድመው እንዲጠነቀቁ ስለፈለኩ ታሪኬን አካፈልኩ በማለት ወንድማችን ይናገራል። ወንድሞቼ እህቶቼ፣ አላህ Subhanahu Wa Ta'ala አሁን ያለንበትን ሁኔታ እንዲቀይርልን ፈልገን ከቀየረልን በኋላና መልካም ነገሮችን በእኛ ከዋለልን በኋላ እኛ በሱ የምንቀየርበት ሁኔታ ከዛሬው ጀምሮ ሊታሰብበት ይገባል። ሁላችንም ላይ የአላህ Subhanahu Wa Ta'ala ኒዕማ አለ። ወዐሰይቱም ሚን ባዕድ ማ አራኩም ማ ቱሒቡን ሚንኩም መን ዩሪዱ ዱንያ ወሚንኩም መን ዩሪዱ ልአኺራ። አላህ Subhanahu Wa Ta'ala እኮ እናንተ የምትወዱትን ነገር ሁሉ ካሳያችሁ በኋላና እንዲሁም ከሰጣችሁ በኋላ እናንተ አመፅን አመጻችሁ። ከናንተ መካከል ዱንያን የሚፈልግ አለ፣ እንዲሁም ከናንተ መካከል አኺራን የሚፈልግ አለ በማለት ይገልጻል። ስለ እንደዚህ አይነት ሰዎች ባህሪ ማለት ነው። አላህ አሁን ላይ ጊዜን ሰጥቶሃል፣ አሁን ላይ ዓፊያን ሰጥቶሃል። ሁለት እጅና ሁለት እግሮ
እግሮችን እንዲሁም ሁለት አይኖችን አፊያ አድርጎልህ ይሆናል። እንዲሁም ደግሞ አንተ የምትቆጣጠራቸውና አንተ የምትንከባከባቸው የሆኑ ልጆችን ሰጥቶህ ሊሆን ይችላል። ዛሬ የምትመገበው፣ ዛሬ የምታርፍበት፣ ዛሬ ሰዎችን የምታስደስትበትና ዛሬውኑ ልታደርጋቸው የምትችላቸውን ነገሮች ባንተ ላይ ውሎልህ ሊሆን ይችላል። ነገር ግን የዚህ ሁሉ ውለታ መልሱ መጥፎ ሊሆን ይችላል እንዴ? ሀል ጀዛኡል ኢሕሳኒ ኢለል ኢሕሳን። የመልካም ነገሮች እኮ ምላሹ መልካም ሊሆን አይችልም እንዴ? መልካም ነው ሊሆን የሚገባው። ይህን ሁሉ ውለታ አላህ ሲውልልህ ምንም ክፍያን አልፈለገም። ካንተ የሚፈልገው እሱን እንድትታዘዘውና ይቺን ምድር እንድታስተካክላት ብቻ ነው የሚፈለገው። ስለዚህ ምላሹ ሊሆን የሚገባው ያ አምላካችን አላህ ሱብሓነሁ ወተዓላ ያዘዘንን ነገር በአግባቡ መተግበር ብቻ ነው ማለት ነው። ሰላሙ አለይኩም ወረሕመቱላሂ ወበረካቱሁ።